እሺ ሰላም ተወዳጆች፣ እግዚአብሔር ጸጋና ሰላም ይብዛላችሁ። ይህንን ቪዲዮ ሰምተን እንመለስ። አንተን ብቻ ለሚያውቁት እዚህ ሆነው ካሉ ቦታ ይደርሳሉ። ለምሳሌ ኤልሳ ዶታይም በምትባል በእስራኤል ተቀምጦ ሶሪያ ላይ ያለ የተመከረውን ክፉ ምክር ያውቅ ነበር። ይሄም እንደሚያሳየን ማለት ነው ቅዱሳን በሁሉ ቦታ ላይ ባንዴ አይገኙም። እንደ እግዚአብሔር ኦምኒ ፕሬዘንት ባንዴ ሁሉ ቦታ ላይ የሚገኘው ሙሉ በኩል ላይ የሆነው እግዚአብሔር ብቻ ነው። ግን አንድ ቦታ ላይ ሆነው ከሁሉ ቦታ ያለው መድረስ ማለት ነው። ባጭሩ እዚህ ቦታ ላይ ሆኖና አሁን እኛ እዚህ ተቀምጠን ሜክሲኮ ላይ የሚደረገውን ልናቅቻል እንጂ እዚህ ተቀምጠን አሜሪካ ላይ የሚኖደው አናውቅም። ግን ቅዱሳን እዚህ ቦታ ላይ ሆነው አንድ ቦታ ላይ ሆኖና ግን አሜሪካ የሚከነው ነገር ማወቅ እሱ ነው እንጂ ወንድም ያንተ ምን። እሺ እንግዲህ እንደሰማችሁት ነው። ዛሬ ደግሞ ዘማርያም ምን እያለን ነው? ቅዱሳን አንድ ቦታ ሆነው በዓለም ሁሉ የሚደረገውን ያያሉ ያውቃሉ የሚል ትምህርት ይዞልን መጥቷል። እንግዲህ በዚች ላይ በጣም አጭር ነገር ለመናገር ነው ዛሬ መጣሁት። እንግዲህ የስህተት ትምህርት በየጊዜው እየተፈበረከ መጽሐፍ ቅዱስ ፈጽሞ የማያውቀውን ነገር እየሰማን ያለ ነው። ያው ዘማርያም ደግሞ ብዙ ጊዜ ያው የእግዚአብሔርን ቃሎች ጠመም እያደረገ ላልተገባ ትምህርት እየሰጠ በማስተማር የምናውቀው ወንድማችን ነው። በመስጠት እንደዚህ አይነት አሰራሮችን የሚሰራ ነው። አደገኛ አካሄድ ነው የሚሄደው። እንግዲህ አሁን ቅዱሳን አንድ ቦታ ሆነው በስፍራ የሚደረገውን ነገር ሁሉ ያውቃሉ። አሜሪካንም እንግሊዝም አንድ ቦታ ሆነው በዚህ ሰዓት በዓለም የሚደረገውን ነገር ሁሉ ያውቃሉ፣ ይመለከታሉ ለማለት የጠቀሰው ኤልሳን። ኤልሳ በዶታይን ሆኖ በሶሪያ የሚደረገውን ያውቅ ነበረ አለ። ይሄ ምን ይባላል ስንል ይሄ መገለጥ ነው። እግዚአብሔር ሲገልጥልን አንድን ነገር ሲያሳየን እግዚአብሔር አሳየን ይባላል። ያ መገለጥ ይባላል። ያ ግን ቋሚ ማንነት አይደለም። ሁሉ ጊዜ እናውቃለን፣ ሁሉ ጊዜ እናያለን ማለት አይደለም። እግዚአብሔር መልእክት ሲኖረው አስፈላጊ ሲሆን በተለያየ ቦታ አንድ ነገር ቢደረግ የሆነ ምክር ቢኖር በመንፈስ ቅዱስ ያንን ይገልጥልናል። ከዚህ ውጭ ግን ቅዱሳን የተባሉ ሁሉ በስፍራ ሁሉ የሚደረገውን ነገር ያያሉ ያውቃሉ ማለት ይሄ መጽሐፍ ቅዱሳዊ አይደለም። ዮሐንስ እኮ በፍጥሞ ደሴት ሆኖ አይደለም ሰማይን እኮ አይቷል። በመንፈስ ሆኖ ሰማይን ጎብኝቷል። በመንፈስ ሆኖ ብዙ ነገሮችን እኮ አይቷል። ግን ሲገልጥለት እግዚአብሔር ገልጦለት ነው። በጌታ ቀን በምን ነበርኩ አለ? በመንፈስ ነበርኩ አለ። እግዚአብሔር ሰማይን ገለጠለት፣ አየ፣ ተመለከተ። ጳውሎስም እኮ ሶስተኛው ሰማይ ድረስ እኮ ሄዶ የመላእክት ቋንቋን ሰምቶ ገነትን አይቶ እኮ መጥቷል። ግን ሁሉ ጊዜ ገነት የሚደረገውን ነገር እዚህ ቁጭ ብሎ ያያል ማለት አይደለም። እንደዚህ አይነት የተሳሳተ ትምህርት አይሰራበትም። ይሄ ጥቅስ ማለት አይሰራበትም። ምክንያቱም ቅዱሳን እንደዚህ አይነት አምላካዊ ባህሪ የላቸው። በስፍራ ሁሉ የሚገኝ እግዚአብሔር ብቻ ነው። በሰማይና በምድር ያለውን ነገር የሚያይ የሚያውቅ እግዚአብሔር ብቻ ነው። መጽሐፍ ቅዱስ ምን ይላል? የእግዚአብሔር ዓይኖች በስፍራ ሁሉ ናቸው፣ ክፉዎችንም ደጎችንም ያያሉ ይላል። በስፍራ ሁሉ ሙሉ ሆኖ የሚያይ ዓይን የማን ነው? የእግዚአብሔር ብቻ። በእያንዳንዱ ስፍራ የሚደረገውን ነገር የሚያውቅ እግዚአብሔር ብቻ ነው። ይሄ አምላካዊ ባህሪ ነው። ይሄ መለኮታዊ ባህሪ ነው። ይህንን መለኮታዊ ባህሪ ለፍጡር መስጠት ፈጽሞ ተገቢ አይደለም። ይህንን መናገርም ቅዱሳን የተባሉትን አለማክበር አይደለም። እስኪ ዘማርያም አንድ ጥያቄ ልጠይቅ። እንግዲህ ቅድስተ ቅዱሳን የምትባለው ከተቀደሱት የተቀደሰች ከተለዩት ሁሉ የተለየች የምትባለው ማን ነች? ድንግል ማርያም ነች አይደል? እንግዲህ በአስተምህሮታችሁ ድንግል ማርያም ከተቀደሱት ሁሉ የተቀደሰች ነች፣ ከተለዩት ሁሉ የተለየች ናት። እና ድንግል ማርያም
እንግዲህ ቅድስት ነች። ስለዚህ አንድ ቦታ ሆና በስፍራው ሁሉ የሚደረገውን ነገር ታውቃለች። እስኪ መጽሐፍ ቅዱሱ ምን ይለናል? ሉቃስ ወንጌል ምዕራፍ 2 ቁጥር 43 ይላል፣ የ12 ዓመት ልጅ በሆነ ጊዜ እንደ በዓሉ ሥርዓት ወደ ኢየሩሳሌም ወጡ ይላል። ቀኖቹንም ከፈጸሙ በኋላ ሲመለሱ ብላቴናው ኢየሱስ በኢየሩሳሌም ቀርቶ ነበረ። ዮሴፍም እናቱም አላወቁም ነበር። የፋሲካን በዓል ለማክበር ወደ ኢየሩሳሌም ሄደው ኢየሱስ ጠፋባቸው። ዮሴፍም ድንግል ማርያምም የት እንደሄደ አላወቁም። አያችሁ፣ አላወቁም ነበር ይላል። ከዛስ ከመንገደኞች ጋር የነበረ ስለመሰላቸው የአንድ ቀን መንገድ ሄዱ። ከዘመዶቻቸውም ከሚያውቋቸውም ዘንድ ፈለጉት። ባጡት ጊዜ እየፈለጉት ወደ ኢየሩሳሌም ተመለሱ። ከ3 ቀንም በኋላ በመምህራን መካከል ተቀምጦ ሲሰማቸው ሲጠይቃቸው በመቅደስ አገኙት። ከዛ የሰሙትም ሁሉ በማስተዋል እና በመልሱ ተገረሙ። ባዩትም ጊዜ ተገረሙ። እናቱም ልጄ ሆይ ለምን እንዲያደረክብን? እነሆ አባትህና እኔ እየተጨነቀን ስንፈልግ ነበርን አለችው። ለምን ተጨነቀች ድንግል ማርያም? ድንግል ማርያም በስፍራው ሁሉ ያለውን ነገር የምታውቅ ኖሮ ቢሆን ኖሮ ለምንድን ነው 3 ቀን ሙሉ የፈለገችው? ተጨንቃ የነበረችው ለምንድን ነው? እንደዚህ አይነት የእውቀት ባህሪ ቅዱሳን ካላቸው ለምንድን ነው ድንግል ማርያምና ዮሴፍ ኢየሱስ ጠፍቶ ሳለ የት እንዳለ ያላወቁት? ለምንድን ነው? እስኪ ይሄንን እስኪ መልስ። አየ። ስለዚህ እንደዚህ አይነት አንዳንድ ጥቅሶችን እየመዘዙ ትምህርት አይሰራም። በስፍራ ሁሉ ያለውን ማወቅ ማየት የእግዚአብሔር መለኮታዊ ባህሪ ብቻ። ሌላው የምጨምረው አጠር ያለ ነገር ምንድን ነው? በአዲስ ኪዳን ቅዱሳን የተባሉ ጻድቃንም የተባሉ በክርስቶስ ኢየሱስ ያመኑ ሁሉ ናቸው። በስራ ተመዝኖ በስራ ተለክቶ በስራ ታይቶ ማንም ጻድቅ ማንም ቅዱስ አይባልም። በአዲስ ኪዳን በክርስቶስ ኢየሱስ ያመኑ ሁሉ ቅዱሳን ናቸው። መበላለጥ የለም። ያመኑ ሁሉ ጻድቃን ናቸው። ምክንያቱም እኛን ጻድቅና ቅዱስ ያሰኘን መልካምነታችን አይደለም፣ ስራችንም አይደለም። ምናችን ነው? ክርስቶስ ነው። ክርስቶስ የሰራው ስራ ነው እኛን ቅዱሳን ያሰኘን። የክርስቶስ ጽድቅ ነው እኛን ጻድቃን ያሰኘን። በክርስቶስ በማመናችን ነው ቅዱሳን ተብለን የተጠራን። ስለዚህ እኛም በስፍራው ሁሉ የሚደረገውን ነገር እናውቃለን ማለት ነው። በአጭሩ ይሄ የተሳሳተ ትምህርት ነው። በሌሎች ምልከታዎቹ ላይ በዘማርያም ምልከታዎቹ ላይ ተመልሰን እንመጣለን። ተባረኩ ወዳጆቼ። ራሳችሁን ከስህተት ትምህርት ጠብቁ። ወደ እግዚአብሔር ቃል ብቻ አተኩሩ። እውነትን ብቻ ተመልከቱ። ወደ እውነት ወደ ሆነው ወደ እግዚአብሔር ቃል፣ አለት ወደ ሆነው ወደ እግዚአብሔር ቃል በሱ ላይ ብቻ ጸንታችሁ ቆሙ። የሰማይ መልአክ እንኳን ቢሆን ከተነገረው ወንጌል ውጪ ቢሰብክ የተረገመ ይሁን ተብሏል። ከተነገረው ከተጻፈው የእግዚአብሔር ቃል ውጪ ከወንጌል ውጪ ማንም ቢነግራችሁ እንዳትሰሙ። ማስረጃው ምንድን ነው? የእግዚአብሔር ቃልና የእግዚአብሔር ቃል ብቻ። ተባረኩልኝ። ዘመናችሁ ይባረክ።